What a comeback! What a comeback! What a comeback! What remontada! 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 ዋው ዋው ዋው! የሚደንቅና የሚገርም ጨዋታ አየን ምሽት ላይ። እነሆ እንግዲህ በአሜሪካ ካናዳና ሜክሲኮ በዚህ ሶስት ሀገር ጥምረት የተዘጋጀው የዓለም ዋንጫ የ2026ቱ የዓለም ዋንጫ እነሆ ወደ መጠናቀቁ ላይ ይገኛል። እነሆ በጣም አስገራሚ ጨዋታዎችን እየተመለከትን ነው። ሪሞንታዳ እንደገና ተደገመ። አስገራሚ ነበረ። ዋቴ ካምባክ! የሚገርም ነው። አርጀንቲና የዲያጎ ማራዶና ሀገር እንግዲህ ፈረንስ በሚገርም ሁኔታ እንግሊዝን 2-1 አሸንፋ ወደ ዋንጫው ወደ ፍጻሜው ተቀላቅላለች ማለት ነው። የሚገርም ነበረ። እንግሊዝ በጆርዳን ቢግፎርድ ግብ ጠባቂነት በሮጀርስ፣ በጆን ስቶንስ፣ በጄምስ ቤንስ እና በቤና እንዲሁም በእነዚህ ድንቅ ተጫዋቾች እየተመራች ትናንትና ጨዋታዋን አድርጋ ነበረ። ከፍተኛ አስደናቂ ፊልሚያ አድርጋ ነበር ከአርጀንቲናውያን ከአንድሬ ሊዮኔል ሜሲ ሀገር። ነገር ግን በስተመጨረሻ ተሸንፋለች። እንግሊዝ በሚገርም ሁኔታ እነ ዲክላን ራይስን፣ ኤለን አንደርሰንን እነዚህን የመሳሰሉ አማካዮች የያዘው የእንግሊዝ ስብስብ ትናንትና አርጀንቲናን አንድሬ ሊዮኔል ሜሲን መቋቋም አቅቶት እነሆ ከውድድሩ ውጭ ሆነዋል። ለዋንጫ ሲጠበቅ የነበረው የእንግሊዝ አንጋፋው ብሔራዊ ቡድን እነሆ ለአርጀንቲናውያን እጅ በመጨረሻም እጅ ሰጥቶ ተሸንፏል። ዘጎት ዘኢንቪንሲብል የሚባለው አንድ ሊዮኔል ሜሲ የሚገርም ነው። ዘጎት ይህ ታላቅ የምድራችን ተጫዋች ትናንትናም ሳይደክመው ታሪክን ሲሰራ ቆይቷል። 2 የሚገርሙ አሲስቶችን በማድረግ እነሆ ወደ ጎል ተቀይረዋል። እንግሊዛውያንን ያሳፈሩ በጣም የሚደንቅ እንቅስቃሴን ሲያደርግ ያመሸው አንድሬ ሊዮኔል ሜሲ እነሆ ትናንትና ዲያጎ ማራዶናን ከፍ አድርገው አስታውሰውታል። የሚገርም ጨዋታ ነበረም። አርጀንቲና ሚላኖ ማርቲኔዝ ግብ ጠባቂው አሌሳንድሮ ማርቲኔዝ፣ ሮሜሮ እና ሞሪኖ እንዲሁ እነዚህ ተጫዋቾች በሚገርም ሁኔታ ታሪክ ይቀይራሉ፣ ታሪክ ይሰራሉ ተብለው ወደ ሜዳ ገብተው ነበረ። ነገር ግን የአርጀንቲናን የእግር ኳስ ጥበብ መቋቋም አቅቷቸው ተሸንፈዋል ማለት ነው። የሚገርም ነው። የሚገርም ድንቅና የሚገርም ጨዋታ ነበረ። ተከላካይ አማካዩ ኤንዞ ፈርናንዴዝ በትናንትናውም ዕለት በጣም ድንቅ ጨዋታዎችን ሲያሳየን ነበረ። መሲ ለመጀመሪያ ጊዜ ነው እንግሊዝን የገጠመው። እንግዲህ ትናንት እስካሁን ባሉት የዓለም ዋንጫዎች ላይ መሲ ከእንግሊዝ ጋር ተገናኝቶ ያቅም ነበር። መጀመሪያ ግጥሚያ ነበር ለአንድሬ ሊዮኔል መሲ። በዚህም ድሉን አጣጥሟል ማለት ነው። በአትላንታ ጆርጂያ ስቴዲየም ነበረ ጨዋታ የተካሄደው። ቶማስ ቱዌል እንግዲህ የእንግሊዝ ብሔራዊ ቡድን አሰልጣኝ ነበሩ። በሚገርም ሁኔታ በሚያሳፍር ሁኔታ የሚቀይረውን የሚያደርገውን ያጣ የሚሰራውን የማያውቅ አሰልጣኝ እስከ መባል ደርሷል። ትናንትና የሚገርሙ ተጫዋቾች እነ ዲክላን ራይስን በመቀየር የሚያስገባቸው ረጃጅም ተጫዋቾች ውጤታማ ሳይሆኑለት እነሆ እንግሊዝ በአሰልጣኟ ተበድላለች። ጆርዳን ቢግፎርድ በጣም ድንቅ በነበረበት ጨዋታ እነሆ የሚገርም የአርጀንቲናውያንን ሹቶች ሲያመክን አምሽቶ ነበረ የእንግሊዙ በግብ ጠባቂ ጆርዳን ቢግፎርድ። ነገር ግን በስተመጨረሻ የአርጀንቲናውያንን ጫና መቋቋም አቅቶት እነሆ 2 ጎሎችን ለማስተናገድ ግድ ሆኖበት ነበረ። የሚገርም ነው። አርጀንቲናውያን እንዲሁ ሲደሰቱ አምሽተዋል። ለእንግሊዛውያን ደግሞ ሐዘን ሆነዋል። በቦኖስ አይረስ ላይ በስክሪን ሲመለከቱ የነበሩት አርጀንቲናውያን በሀገራቸው ላይ ሆነው በሚገርም ደስታቸውን ሲገልጹ የሚገርም ደስታን ሲያሳዩ በስክሪን ጨዋታውን ሲመለከቱ አምሽተዋል። ብዙ ተመልካቾች እጅግ ቁጥራቸው በዛ ያለ ተመልካቾች በቦኖስ አይረስ ከተማ ውስጥ ሆነው በስክሪን ጨዋታው ሲከታተሉና ደስታቸውን ሲገልጹ እጅግ አስገራሚ ነበረ። እንግሊዝ በጎርደን 1-0 ስትመራ ብትቆይም የኋላ ኋላ ግን አርጀንቲና በኢንዞ ፈርናንዴስ በላውታሮ ማርቲኔዝ ጎሎች ታግዛ 2-0 አሸንፋ ወጥታለች። ኢንዞ ፈርናንዴዝ እና ላውታሮ ማርቲኔዝ የሚገርሙ ጎሎችን ላውታሮ ማርቲኔዝ በጭንቅላት ከአንድሬ ሊዮኔል ሜሲ ክሮስ የተደረገለትን ኳስ ወደ ጎል ሲቀይር፣ ኢንዞ ፈርናንዴዝ ከ18 ውጪ ክልል ውጪ ያደረጋት ሹት እንደ ሮኬት ተውዘግዝጋ በእንግሊዝ መረብ ላይ አርፋለች። እነዚህ 2 ጎሎች ለአርጀንቲናውያን ትልቅ ክብር ነበሩ። 2-1 አሸንፈው ወደ ፍጻሜው ተቀላቅለዋል። በቀጣይም ከስፔን ጋር አርጀንቲና ከስፔን ጋር የምትፋለም ይሆናል።
አንድ ሊዮኔል መሲ ድንቅ ነበረ፣ ኮከብ ነበረ። የሚገርም ምሽትን ነበረ ያሳለፈው። 2 ድንቅ አሲስቶችን አድርጓል። ይሄም በአጠቃላይ በዓለም ዋንጫ ላይ ባደረገው ተሳትፎ የዲያጎ አርማንዶ ማራዶናን አሲስቶች በ3 ከፍ አድርጎ ሪከርዱን ሰብሮ አንድ ለሊዮኔል መሲ የሪከርዱ ባለቤት ሆኗል። የሚደንቅ ሰው ነው። የሚደንቅና የሚገርም ሰው ነው። ዘጎት ኤንድ ዘ ኢንቪንሲብል እያሉ የሚጠሩት ይሄ አስገራሚ ተጫዋች በ39 ዓመቱም ታሪክ እየሰራ ይገኛል። የሚገርም ጨዋታዎችን የሚገርም ታሪኮችን እያደረገ ይገኛል። በቀጣይም የዓለም ዋንጫ ላይ በብቃት እንደምናየው በእርግጠኝነት ከአሁኑ የሚያሳየው ብቃት ይመሰክራል። ማካሊስተር፣ ሲሞኒ፣ ፓራዴዝ ነበሩ። እነዚህ ደግሞ ጁሊያን አልቫሬዝ እና መሲ የማጥቃቱን ሚና እየተወጡ ነበር በአርጀንቲና በኩል። ሲሞኒ እንግዲህ የዲያጎ ሲሞኒ የአሰልጣኙ ልጅ ነው። በአትሌቲኮ ማድሪድ አሰልጣኝ እያሰለጠነ ያለው ዲያጎ ሲሞኒ ደግሞ የእሱ ልጅ አሁን ለአርጀንቲና እየተጫወተ ያለው ማለት ነው። የሚገርም ጨዋታዎችን እያደረጉ ነበረ። ጁሊያን አልቫሬዝ እና መሲ ጥቃቱ የማጥቃቱን ሚና እየተወጡ ነበረ። የሚገርም ነበር የአርጀንቲና ካምባክ። ከኋላ እንግዲህ ከመመራት ተነስተው ባለቀ ደቂቃ በ90ኛው ደቂቃ የተቆጠረች ጎል የእንግሊዞችን አንገት አስደፍታ አርጀንቲናውያንን ወደ ዋንጫው አብቅታለች ማለት ነው። በ1986 የዓለም ዋንጫ ዲያጎ አርማንዶ ማራዶና እንግዲህ የእግዚአብሔር ጣት ዲ ሃንድ ኦፍ ጋድ የምትባለውን ጎል አስቆጥሮ ዓለም እስከምን ጊዜም የማይረሳትን ጎል ነበር በእንግሊዛውያን ላይ ያስቆጠረው። ሃንድስ ኦፍ ጋድ እንግዲህ እንግሊዞች ዛሬ ይበቀላሉ ሲባል፣ ነገር ግን ያንኑ ታሪክ አርጀንቲናውያን ደግመውታል ማለት ነው። ያንን ታሪክ መሲም ድንቅ አሲስቶችን በማድረግ ዲያጎ አርማንዶ ማራዶና የሰራውን ታሪክ መሲም በራሱ በአሲስት በማድረግ እንግዲህ ደግሞታል ማለት ነው። የሚገርም ነበረ። አንቶኒ ጎርደን በ54ኛው ደቂቃ ነበር ለእንግሊዝ ጎሏን አስቆጥሮ መሪዎች ያደረጋት። አንቶኒ ጎርደን እንግዲህ የኒውካስሉ ምርጥ ተጫዋች በአሁኑ ሰዓት በባርሴሎና ተሸጦ እንግዲህ በባርሴሎና ውስጥ ይገኛል። ይሄ በጣም ብቃት ያለው የእንግሊዝ ፕሪሚየር ሊግ ተጫዋች ነበረ። ይህ ልጅ እንግዲህ በ54ኛው ደቂቃ ላይ እንግሊዞችን መሪ ቢያደርግም ኋላ ከተቆጠረች በኋላ እንግዲህ ጎሏ ከተቆጠረች በኋላ ሙሉ በሙሉ እንግሊዛውያን በራሳቸው ሜዳ ውስጥ ነበር ሲጫወቱ የነበሩት። አርጀንቲና ደግሞ ሙሉ በሙሉ የማጥቃት ስንዘራቸውን እያደረጉ ነበረ። ሁሉም ተጫዋቾች ወደ ማጥቃት ላይ ነበረ። በእንግሊዝ ግማሽ ጨረቃ ውስጥ ነበር ጨዋታው ሙሉ በሙሉ ከጎሏ በኋላ አርጀንቲና ከተቆጠረባቸው በኋላ ሙሉ በሙሉ በማጥቃት ላይ ነበሩ። አርጀንቲና እንግዲህ ኢንዞ ፈርናንዴዝ በ85ኛው ደቂቃ ላይ ድንቅ ጎል አስቆጥሮ ለአርጀንቲና የቁርጥ ቀን ልጅ፣ ይህ በጣም የሚገርም ልጅ ነው። ኢንዞ ፈርናንዴዝ በእንግሊዝ ፕሪሚየር ሊግ ውስጥ ነው እየተጫወተ የሚገኘው። የሚገርም ጎል አስቆጥሮ እንግዲህ አርጀንቲናን አቻ አደረገ። ነገር ግን የኋላ እንዲሁ በተጨማሪ ሰዓት አስገራሚ ጎልን በማስቆጠር በጣም የሚገርም ጎል ተቆጥሮ እንግዲህ አቻ ሆነው ነበረ። የሚገርም ነው። የእንግሊዙ ግብ ጠባቂ ጆርዳን ቢክፎርድ ድንቅ በነበረበት ምሽት የኤንዞ ፈርናንዴዝን እና ሚካኤል እንደ ሚሳይል የተወነጨፈችበት ኳስ እንግዲህ ሊያድናት አልቻለም ነበር። በጣም ጎበዝ በረኛ ነው። ብዙ ጎል ይገባ ነው። 2-3 ጎሎችን ያስተናግድ ነበር። የሚያወጣቸው ኳሶች እጅግ አስገራሚ ነበሩ። አርጀንቲናውያን እንግዲህ የደስታ የወኔ ለቅሶ ሲያለቅሱ ታይተዋል ደጋፊዎቻቸው። የሚገርም ነው። በአንጻር እንግሊዛውያን በብስጭትና በሐዘን ወደ ሀገራቸው ተመልሰዋል ማለት ነው። 91ኛው ደቂቃ ላይ አንድሬ ሊዮኔል መሲ ያሻገረውን ኳስ የሴሪያው ኮከብ ጎል አስቆጣሪ ጣሊያን ውስጥ የሚጫወተው ለሴሪያ የሚጫወተው ጣሊያን ውስጥ ይህ ጎል አዳኝ ላውታሮ ማርቲኔዝ ከመረብ አሳርፎታል። በዚህም ምክንያት ባለቀ ሰዓት በ91ኛው ደቂቃ ምናልባትም ወደ ጭማሪ ወደ 30 ደቂቃ ይሄዳል ሲባል ጨዋታው ባለቀ ደቂቃ ላውታሮ ማርቲኔዝ ያስቆጠራት ጎል እንግሊዛውያንን አንገት አስደፍታለች። አርጀንቲና ከስፔን ለዋንጫ ይፋለማሉ። ጨዋታው የፊታችን እሁድ ይካሄዳል። ቁጥራዊ አሃዞችን ስንመለከት አርጀንቲና የጎል እድል 13 የጎል እድሎችን ሞክረው ነበረ። እንግሊዝ 4 ብቻ ነበር የጎል እድል የሞከረችው። ማዕዘን አርጀንቲና 6 የማዕዘን ምት ስትመታ እንግሊዝ 1 ብቻ ነበረ የማዕዘን ምት የመታችው። የኳስ ቁጥጥር አርጀንቲና 64% የኳስ ቁጥጥር ሲኖራት እንግሊዝ ደግሞ 36 የጎል
ፕሮሰስ ነበራት ማለት ነው። ቢጫ ካርድ በአርጀንቲና በኩል 3 ታይቷል። በእንግሊዝ በኩል 1 ቢጫ ካርድ ብቻ ነበር የተመዘዘው። ቀይ ካርድ በሁለቱም አልታየም። በጨዋታው ላይ ቀይ ካርድ አልነበረም። እነሆ አድማጭ ተመልካቾቻችን እንግዲህ በቀጣይ ይህን የዓለም ዋንጫ በሚገርም ሁኔታ እንዘግብላችኋለን። አሁን ወደ ፍጻሜ እንግዲህ ጨዋታው ደርሷል ማለት ነው። ይህ የ2026 የዓለም ዋንጫ እነሆ ፍጻሜው ላይ እሁድ እንግዲህ አርጀንቲና ከስፔን የሚያደርጉት ጨዋታ ያምን ያማል ወጣቱ የ18 ዓመቱ ድንቅ ጥበበኛ በቀደም በጣም አስቸግሮ በጣም የሚገርም ድሪብሎች የሚገርም ቴክኒኮች ሲያሳይ ያመሸው ያምን ያማል ስፔናዊ ስፓይናርድስ እሁድ እንግዲህ ከሊዮኔል አንድሬስ መሲ ኢንቪንሲብል ወይም ደግሞ ዘጎት እየተባለ የምንጊዜም የምድራችን ድንቅ ኮከብ ጋር ይፋለማሉ። አባት ከልጁ ጋር እንደ መፋለም ያክል ነው እድሜያቸው። የ39 ዓመቱ አንጋፋው ኮከብ ከ18 ዓመቱ ወጣቱ ኮከብ ጋር እሁድ እንግዲህ ፊልማውን እንመለከታለን። ዋንጫውን ማን ያነሳል? እናንተው ከወዲሁ ግምታችሁ ማስፈር ትችላላችሁ። እኛ እዚሁ ላይ እናበቃለን። ሰላም ጤና ይስጥልን። ቸር ሰንብቱ።